የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊ፣ ኢኮኖሚካዊ ጥያቄ ነው ብለን እናምናለን ሲሉ ዶክተር አብይ አህመድ በፓርላማ ላይ ተናገሩ። በኢትዮጵያና በኤርትራ ስራ አስፈጻሚ የሆኑት አቶ ቢኒያም ብዙ ህዝብ ስላለንና ጦር ስላለን ትንሽ ህዝብ ያላቸውን ሰዎች ወይም ትንንሽ ህዝብ ያላቸውን ሀገሮች የነሱን ሀብት መጠቀም እንደፈለግን እንችላለን ማለት አይደለም ሲሉ ለአብይ በሾርኔ መልክ መልሰዋል። ጉድ እኮ ነው። የማይሰማ ነገር የለ። አቡካዶ በመሰንጠቅ ስልክ እስር ቤት ሊያስገባ የነበረው የታራሚ ጠያቂ የቅጣት ውሳኔ ተላለፈ። በስመ አብ ወልድ። ገና ብዙ እንሰማለን። እንግዲህ ድፍረት እኮ ነው። ድፍረት እስር ቤት አቡካዶ በስልክ ቻይና ለተጽዕኖ ፈጣሪዎች የባለሙያነት ወይም በዛ በሚሰሩበት ኒች የባለሙያነት ሰርተፍኬት ከሌላቸው በዛ ጉዳይ ላይ ቪዲዮ መስራት አይችሉም የሚል አዲስ ህግ አወጡ። ኢትዮጵያ ቢወጣ ይሄን ይሰጣችሁ አሁን ለሪአክሽን ቪዲዮ እንትን ሊባል ነው። ጌታ ኢየሱስ የኔ ራሱ ይዘጋ ነበር። ኤም-ፔሳ ኢትዮጵያ የፋይናንስ ተደራሽነቱን ለማስፋት ከኢትዮ ስዊች ጋር ተቀናጅቶ ኢትዮ ቴሌኮምን መጣውልሽ እያለ እየተንደረደረ ይገኛል። የኢትዮ ቴሌኮም ምላሽ በቅርቡ ደግሞ እንሰማለን ማለት ነው። ሌትስ ጎ ጋይስ ላይክ አርጉ። ከነበሩበት ቤት ያለምንም ህጋዊ አሰራር እንዲወጡ የተደረጉ ግለሰቦች ወደ ቀድሞ ቤታቸውን የማስመለስ ስራ እየሰራ መሆኑን የሐዋሳው ጽህፈት ቤት ከንቲና ጽህፈት ቤት ገለጸ ማለት ነው። እስኪ ሁላችሁም እስካሁን ድረስ እንደምትወዱ ከኛ ጋር ፍቅር እንዳላችሁና ላይክ እንደምታረጉ ሰብስክራይብ እንደምታረጉ እውነተኛ ታማኝ ዘና ፈጣን ዜና እንደሆነ ተስማምታችሁ ላይክ እያረጋችሁ ሰብስክራይብ እያረጋችሁ እስካሁን ድረስ አብራችሁ መጣችኋል። ስለዚህ ቀጣይ ደግሞ ላይክ እና ሰብስክራይብ እንዲሁም ቪዲዮ ስንለቅ ቶሎ እንዲደርሳችሁ የደውል ምልክቷን ደግሞ ብትጫኑም ደስ ይለኛል። ስለዚህ ሁሉን ነገር እየተመኘንላችሁ መልካም ሳምንት እንደነበረ መልካም ቀን እንደነበረ እያሰብን አሁን ወደ ዜና ሌትስ ጎ። ኤም-ፔሳ ኢትዮጵያ የፋይናንስ ተደራሽነቱን ለማስፋት ከኢትዮ ስዊች ጋራ ተቀናጅቷል። ኤም-ፔሳ ኢትዮጵያ ብሔራዊ የክፍያ መረብ ከሆነው ከኢትዮ ስዊች ጋራ ተቀናጅቶ እየሰራ እንደሆነ ስንገልጽ በታላቅ ደስታ ነው። ይህም በመሆኑ ተጠቃሚዎች በ15 ባንኮችና የሞባይል ገንዘብ መተግበሪያዎች መካከል ያለ ምንም እንከን ገንዘብ ለማስተላለፍ ያስችላቸዋል። ገንዘብ ማስተላለፊያውም አለ። አሁን እኮ ያቃተን ገንዘቡን አምጡልን በኢየሱስ። እስኪ ላይክ አድርጉ። ለማንኛውም እንሂድ። ይህ ሂደት በኢትዮጵያ ውስጥ ማንኛውም ሰው በየትኛውም ቦታ ሆኖ ያለ ምንም እንከን ደህንነቱ በተጠበቀ ሁኔታ ግብይት ማድረግ ወደሚቻልበት ሁሉን አቀፍ የፋይናንስ ስርዓት ክፍያ የሚያደርግ ነው። አጨብጭበናል ጋይስ፣ አጨብጭቡ። ላይክ አርጉ። ይመቻችሁ ብለናል። ኤም-ፔሳዎች ደግሞ በቅርቡ እንጠብቃለን የኢትዮ ቴሌኮም አዲስ የሆነ ፊውቸር ማለት ነው። በዚህ ረገድ በጣም እየተፎካከሩ ስለሆነ ሲቀጥል ደግሞ ባለፈው እንደሰማችሁት እንደነገርኳችሁ ኤም-ፔሳ በጣም ብዙ ዶላሮችን ከስሯል በኢትዮጵያ ላይ። ከዛም የተነሳ ፋይቲንጎች ይኖራሉ ማለት ነው። ይመቻችሁ። ላይክ እያረጋችሁ በሌላም ዜና የካፒታል ገበያ ባለስልጣን ከመጋቢት ወር 2017 ዓ.ም በሶስት አገልግሎት ዘርፎች ለሚንቀሳቀሱ ተቋማት ማለትም ለሁለት ኢንቨስትመንት ባንኮች የኢትዮጵያ ንግድ ባንክና ወጋገን ባንክ፣ ለአንድ የሰነድ መዋለ ገበያ አከናዋኝ እና ለሁለት ኢንቨስትመንት አማካሪ ኩባንያዎች ፍቃድ መስጠቱን መግለጹ ይታወቃል። ባለስልጣኑ ለመጀመሪያዎቹ ሁለት የኢንቨስትመንት ባንኮች ፍቃድ ከመስጠት መጋቢት 12 2017 ዓ.ም በኋላ ሶስተኛ የኢንቨስትመንት ባንክ የሆነውን ፈርስት አዲስ ኢንቨስትመንት ባንክ ከካፒታል ገበያ ባለስልጣን ፍቃድ ተቀብሎ ሌሎች የካፒታል ገበያ አገልግሎት ሰጪዎች መቀላቀሉን ባንኩ ይፋ አድርጓል። ፈርስት አዲስ ኢንቨስትመንት ባንክ ኃላፊነቱ የተወሰነ የግል ማህበር ከባንክ ግሩፕ ከሚቋቋሙ ውጪ ፍቃድ የተሰጠው የመጀመሪያው ኢንዲፔንደንት የኢንቨስትመንት ባንክ መሆኑ ይፋ በማድረጊያ ስነ ስርዓት ወቅት አሳውቋል። በ28 ሚሊዮን ብር ካፒታል የተመሰረተ ባንኩ የመጀመሪያው ኢንዲፔንደንት ኢንቨስትመንት ባንክ በመሆኑ ፍቃዱን ከኢትዮጵያ ካፒታል ገበያ ባለስልጣን የተቀበለው ጥቅምት 2018 ዓ.ም ነው። ባንኩ የሚሰጣቸው አገልግሎቶች የሰነድ መዋለ ንዋዮች ለገበያ እንደ አዲስ የሚወጡበት ወቅት ማማከር፣ የተቋማትን ውህደትና ግዢ ማማከር፣ ወደ ግል ይዞታ ማዞር፣ የኢንቨስትመንትና ኩባንያ ጥናት፣ የኩባንያና የሰነድ መዋለ ንዋይ ግመታ፣ አዲስ ካፒታል ማፈላለግና ማማከር፣ የንግድና የልማት ካፒታልን የማዋሃድ በተመጣጣኝ ዋጋ ማሰባሰብ፣ ለተገቢ ዓላማ ማዋል፣ ሌሎች በመመሪያው መሰረት ለተፈቀዱ ተመሳሳይ አገልግሎቶች እንደሚሰጥ አሳውቋል። በአሁኑ ሰዓት በኢትዮጵያ ካፒታል ገበያ ባለስልጣን መመሪያ መሰረት ወደ አክሲዮን ምዝገባ ስራ መግባት ያለባቸው የአክሲዮን ኩባንያዎች የአክሲዮን ምዝገባ ስራ የማማከር አገልግሎት በመሰጠት ላይ እንደሚገኝ ባንኩ ገልጿል። ወይኔ ቻናሌን ላስመዝግበው እንዴ! ለካስ አክሲዮን የለውም።
አንተ ምንድነው እያወራ ያለው? ወደ ዜናው ተመለስ። የኢንቨስትመንት ባንኩ ሌላ የባንኪንግ ግሩፕ ውጪ ገለልተኛ በሆኑ አደረጃጀት የተቋቋመ መሆኑን ቀዳሚ ያደርገዋል ነው የተባለው። ኦኬ እሺ። የባንኩ ዋና ስራ አስኪያጅ አቶ ሚካኤል አዲስ በቀጣይነት ተጨማሪ መሟላት ያለባቸው መስፈርቶች ማሟላት በቅርቡ ወደ ኢትዮጵያ ሰነድ መዋለ ነዋይ ገበያ አገበያይ አባል በመሆን ሰነድ መዋለ ነዋዮችን ለማገበያየት እቅድ ይዞ እየተንቀሳቀሰ ይገኛል ተብሏል። አጨብጭበናል። ኢትዮጵያ እያደገች ነው። ዋው የማይሰማ ነገር የለም። በሌላም ዜና የአሜሪካ ፕሬዝዳንት ዶናልድ ትራምፕ አሜሪካ በአስቸኳይ የኒውክሌር ፕሮግራም ሙከራዋን ደግማ እንድታስጀምር አዘዋል። ቆይ ግን ሲመክሩ ድንገት ኢትዮጵያ ላይ ቢወድቅስ? እዛ እንትን ላይ ቢወድቅስ? እኔ አላልኩም አለኝ እንደሆነ አልተናገርኩም፣ እንዳታነካኩኝ። ለማንኛውም ሊጨርሱን ነው እነዚህ ሰዎች። አረ ወይዬ በሉ እስኪ ኮመንት ላይ ወይዬ፣ አረ ወይዬ አንሞትም በሉ እስኪ፣ ብቻን አይደለም በሉ። ትራምፕ የጦር ቢሮአቸውን ይህንን ሙከራ በቶሎ እንዲጀምር ያዘዙ ሲሆን ውሳኔው ዓለም አቀፍ እኩልነትን ለማስጠበቅ ወሳኝ እርምጃ ነው ብለዋል። በጣም እየጨፈጨፉን። ትራምፕ ሌሎች ሀገሮች የኒውክሌር ሙከራ እያደረጉ በመሆናቸው ትዕዛዙን መስጠታቸውን አስታውቀዋል። እኛ ከማን እናንሳለን ነው ወይ? ትራምፕ እኛ ከማን እናንሳለን ነው ወይ? ወደዚህ ነው ተመለስ። ትራምፕ አሜሪካ ጨዋታ ላይ አይደለችም ብለዋል። እና ምን ላይ ናት? ሩሲያ ከቀናት በፊት በ15 ሰዓት በላይ በአየር ላይ መቆየት የሚችልና 8000 ማይልስ መጓዝ የሚችል የኒውክሌር ሚሳኤል ሙከራ ያደረገች ሲሆን ትራምፕ ሙከራው ተከትሎ በዓለም ላይ ትልቁ ባህር ሰርጓጅ በባህር ዳርቻ አለን፣ 8000 ማይል ማጓዝ አይጠበቅብንም ብለው ፑቲናቻቸውን ሸንቆጥቆጥቆጥ አድርጓቸዋል። እኔን ራሱ ተሰማኝ። ፑቲን ይመቸኛል። ትራምፕ የኒውክሌር ባለቤት ሀገራት ሙከራ እያደረጉ ባለበት ሁኔታ አሜሪካ አለማድረጓ ፍትሃዊ እንዳልሆነ እንድምታ ሲሰጡ የአሜሪካ ወደ ሙከራ ደግማ መመለስ በአውዳሚ የጦር መሳሪያ ዙሪያ ያለውን ውጥረት አባብሶታል። አሁን አውዳሚ የጦር መሳሪያ አሁን ከማን አንሳለው ነው ወይ? አረ ትራምፕ ግን ተው። በሌላም ዜና የዓለም ምግብ ፕሮግራም 2 ሰራተኞች ከሱዳን እንዲወጡ መታዘዛቸውን አስታወቀ። በተመድ ስራ ያለው የዓለም የምግብ ፕሮግራም የሱዳን የውጭ ጉዳይ ሚኒስቴር የተቋሙ ሱዳን ዳይሬክተር እና አስቸኳይ እርዳታ አስተባባሪ በ72 ሰዓታት ከሱዳን ለቀው እንዲወጡ ማዘዙን አስታውቋል። ፕሮግራሙም ውሳኔው በዚህ ወሳኝ ጊዜ መምጣቱን ተቃውሞ 24 ሚሊዮን ሰዎች በረሃብ በሚቸገሩበት ጊዜ መባረራቸው ተገቢ አይደለም ብሏል። ተገቢ ነው ወይ? አረ ወገን የዓለም ምግብ ፕሮግራም ከአጋሮቻቸው ጋራ በመሆን ድጋፉን ለማጠናከር በሚሰሩበት ጊዜ እንደዚህ አይነት ውሳኔ መምጣቱ ስራውን እንደሚያስተጓጉለው አስታውቋል። እውነትም ያስተጓጉሏል። ገንፎ ሲሰራ ነው ይጓጉላል ምናምን ማቋም ያስተጓጉሏል። እሺ እንቀጥል። የሱዳን የውጭ ጉዳይ ሚኒስቴር 2 ከፍተኛ አመራሮች ከሱዳን ለቀው እንዲወጡ ያዘዘበትን ምክንያት አላስቀመጠም። ሐዋሳ ከነበሩበት የቀበሌ ቤቶች ያለምንም ህጋዊ አሰራር እንዲወጡ የተደረጉ ግለሰቦችን ወደ ቀድሞ ቤታቸው የማስመለስ ስራ እየሰራ መሆኑን የሐዋሳ ከተማ አስተዳደር አስታውቋል። አጨብጭበናል። ይመለሱ ጋይስ፣ ይመለሱ ብላችሁ ኮሜንት ላይ ጻፉ። ላይክም አድርጉ። ቶሎ ላይክ አድርጉ። ሰብስክራይብ እንዳረሱ። ዛሬ በሐዋሳ ከተማ ከቀበሌ መኖሪያ ቤታቸው የወጡ ግለሰቦችን የማስመለስ ስራ መጀመሩን በቅርቡ የተሾሙት የሐዋሳ ከተማ ከንቲባ አቶ ታከለ ጆንባ ገልጸዋል። ዜጎች ከቤታቸው እንዲወጡ የተደረገበት ተግባር ህጋዊ አሰራርን ያልተከተለና የመልካም አስተዳደር ጥያቄ ነው ያሉት ከንቲባው ከቤታቸው የተፈናቀሉ ግለሰቦችን የማስመለስ ስራ ጀምረናል ብለዋል። ዜጎች ከቤታቸው የማፈናቀል ተግባር ማን እና እንዴት እንደተከናወነ ለዚህ ህገወጥ ስራ ድርጊት በህግ የሚጠየቁ አካል ስለመሆኑ የተባለ ነገር የለም። እንግዲህ እንዲያረጋችሁ ቶሎ ጥፉ ሳትያዙ ማለት ነው። መጣውልሽ አዳሚ። ላይክ አርጉ። ወደ ሌላ ዜና ሌትስ ጎ። አቮካዶ በመሰንጠቅ ስልክ ወደ ማረሚያ ቤት ሊያስገባ የነበረው የታራሚ ጠያቂ የቅጣቱ ዛሬ ተላለፈበት። ድሮስ እንዴት ነው? ኧረ በስመ አብ። ኧረ ወገን ግን ኧረ በስመ አብ እንለያለን። ክሬቲቪቲ አቮካዶ ውስጥ ስልክ። ላይክ አርጉ። ለማንኛውም የህግ ታራሚ ቤተሰብ ጠያቂ የሆነው አቶ መሐመድ አህመድ እሸቱ በቀን 15 ሁለተኛ ወር 2018 ዓ.ም የህግ ታራሚ ለሆኑ ዘሪሁን ግርማ ስሜ ከቀኑ 5 ሰዓት አካባቢ ወደ ዝዋይ ማረሚያ ቤት እንዳይገቡ የተከለከሉ ነገሮችን ለማስገባት ሲሞክር በማዕከሉ የማረሚያ
የኦሮሚያ ፖሊስ አባላት እጅ ከፍንጅ ተይዘዋል። እኔ ግን እጅ ከፍንጅ የሚለው ቃል አይገባኝም። ወደ ዜና ተመለስ፣ ቶሎ ተመለስ። የህግ ታራሚ ቤተሰብ ጠያቂ የሆነው ግለሰብ አቮካዶ በመሰንጠቅና ፍሬውን በማውጣት ደርቲ ማይንድ በውስጡ የሞባይል ቀፎ ከነቻርጀሩና የተበታተነ ትንባሆ በሙጫ በማሸግ ለመቀበል ሲሞክር በፍተሻ አባሎች ተይዟል። የባቱ ከተማ አስተዳደር ወረዳ ፍርድ ቤት በቀን 18 ሁለተኛ ወር 2018 ዓ.ም በዋለው ችሎት አቶ መሐመድ አህመድ እሸቱ ጥፋተኛ ሆኖ በመገኘቱ 1 ዓመት ከ4 ወር እስራት እና የ3000 ብር የገንዘብ ቅጣት እንዲቀጡ ወስኖበታል። ወይኔ ያሳዝናል። ላይክ አድርጉ፣ እሺ ኮሜንት ላይ ጻፉ ወገኖች፣ እናዝናለን በሉ፣ ሪፕ እያላችሁ ጻፉ። ተመለስ፣ ወደ ዜና ተመለስ፣ አትንቀሽቀሽ። በሌላም ዜና ቻይና የማይሰማ ነገር የለም። ለተጽዕኖ ፈጣሪዎች የቻይና ህግ። ቻይና በማህበራዊ ሚዲያ ተጽዕኖ ፈጣሪ የሆኑ ግለሰቦች የዩኒቨርሲቲ ዲግሪ ወይም በሚያስተላልፉት የመረጃ ዘርፍ ላይ የሙያ ማረጋገጫ ሰርተፍኬት መያዝ እንዳለባቸው ጥብቅ መመሪያ አውጥታለች። ወይኔ አራንተ ልታለቅስ ነው። እንዴት ፍታ። ወደ ዜና ተመለስ። ከአሁን በኋላ በቻይና ያሉ ተጽዕኖ ፈጣሪዎች እንደ ሕክምና፣ ህግ፣ ትምህርት ወይም ፋይናንስ ባሉ ስስ ጉዳዮች ላይ አስተያየትና መረጃ የሚሰጡ የማህበራዊ ሚዲያ አቅራቢዎች የዩኒቨርሲቲ ዲግሪ ወይም የሙያ ማረጋገጫ ሊኖራቸው ይገባል ተብሏል። በየመጣው ላይክ አድርጉ፣ ተራፍኑት። እንደዚህ እየጮኩ እየሰሩ አይደብራችሁም እንዴ? ሰብስክራይብ አድርጋውን አፍጥን። ባለስልጣናት የተሳሳተ መረጃን ለመግታትና የመረጃን ተአማኒነት ለማረጋገጥ ሲባል ይህን ደንብ ያላከበሩ ተጽዕኖ ፈጣሪዎች እስከ $15,000 የሚደርስ ቅጣት ሊጣልባቸው እንደሚችል አስጠንቅቀዋል። ማህበራዊ ሚዲያ ቀዳሚ የመረጃ ምንጭ የሆነው መምጣቱን ተከትሎ የውሸት መረጃን ለመከላከልና ግለሰቦችን ከመጭበርበር ለመታደግ ቻይና የወሰደችው እርምጃ ለበርካታ ሀገራት ተሞክሮ ይሆናል ተብሎ ታምኗል። ጭብጨባ ኮሜንት ላይ ይፈልጋል። የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊ፣ ኢኮኖሚካዊ ጥያቄ ነው ብለን እናምናለን። ይህ ጥያቄ አንዳንዱ ነገ ካልተመለሰ ይላል፣ አንዳንዱም ነገ እኔ ስመጣ ካልጀመርኩት ይላል። ሁለቱም አያስገለግልም። ቀይ ባህር ኢትዮጵያ ለማጣት 30 ዓመትና ከዚያ በላይ የወሰደ ትግል ነበር። በ30 ዓመት ትግል ውስጥ በብዙዎች ርብርብ ነው ኢትዮጵያ ቀይ ባህርን ያጣችው። በተረጋጋ መንገድ፣ በሰከነ መንገድ በውይይት መሄድ አስፈላጊ ነው። የፈለገ ብንወያይ ግን ለማጣት የፈጀብንን 30 ዓመት ለማግኘት ይፈጅብናል ብዬ አላስብም። ጊዜው ግን በቂ ስለሆነ በተረጋጋ መንገድ ማየት ያስፈልጋል ሲሉ ዶክተር ጠቅላይ ሚኒስትር አብይ አህመድ ገለጹ በፓርላማ። ደግሞም ሌላ እንዳሉት የኢትዮጵያ ህዝብ እንዲያየው የምፈልገው ነገር እያንዳንዱ ዛሬም ብቻ ስለሚያስብ አደራውን ልስጥ። በመጀመሪያ ኢትዮጵያ የቀይ ባህር ያሳጣት ውሳኔ ማን ወሰነ? ካቢኔው ይሆናል ብለን የካቢኔ ዶክመንት ብናገላብጥ የለም፣ ካቢኔን አያውቅም። ያሳዝናል። ላይክ አርጓ። አይ ምክር ቤት ይሆናል የወሰነው ብለን ብናስብ ምክር ቤቱም ያልነበረ ምክር ቤት አያውቀውም ውሳኔውን። የለም የኢትዮጵያ ህዝብ በሪፈረንደም ወስኖ እንዳይባል ነበርን እኛ ያኔ። የኢትዮጵያ ህዝብ ያልወሰነውን ተወካዮች ያላዩት ቢያንስ ከአስፈጻሚ ካቢኔ ያላየውን ውሳኔ ማን ወስኗል? ማጣትን የሚያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለበት ማሳያው ተቋሞች አልገቡበትም። ካቢኔ አያውቀውም። አንድ ገጽ ወረቀት ማግኘት አልቻልንም። እንዴት እንዳጣነው የሚያስረዳ ሲሉ ዶክተር አብይ አህመድ በመናደድና ለኤርትራ መጣውልሽ በማለት እንግዲህ ገልጸዋል ማለት ነው። ህዝብ የማያውቀው ፓርላማ የማያውቀው ካቢኔ የማያውቀው የኢትዮጵያ የባህር በር የሚያሳጣ ውሳኔ የወሰነው ማን ነው የሚል ጥያቄ ማንሳት እንዴት ስህተት ሊሆን ይችላል? ካለ ይነገረን ሲሉ ዶክተር አብይ አህመድ ገልጸዋል። ከሌለ ግን ይህ ጉዳይ ውሃ አንስቶ እንደ መድፋት አይደለም፣ የህልውና ጉዳይ ነው። ማን ወሰነ? ይሄ ነው ጥያቄው። ካልተመለሰ ሰራዊት ይዘን እንመጣለን አላሉም።
ግን ዳርዳርታው እንደዛ ነው። እስካሁን ድረስ አብራችሁን ስለሆናችሁ እያመሰግንን ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት እንደማን ነው ዩቲዩብ ላይ ነህ ሰውየው ዩቲዩብ ላይ ነህ። ሁላችሁም መልካሙን እየተመኘላችሁ መልካም ሳምንት፣ መልካም ቀን፣ መልካም ነገ እስከ ነገ ሁሌም እንደምንለው መልካም ነገ እያልን ሁላችሁም የኛ ፋሚሊ በመሆን ሰብስክራይብ እና ላይክ በማድረግ እንድትወጡ እናሰብስባለን። ከተመቻችሁ የቪዲዮ ደህና ደሩ።